ከወልቃይት እስከ ጎጃም ጉድ ተሰማ። ለህዝቡ ጥሪ ተላለፈ። ተዘጋጁ ተባለ። የፋኖ ኃይሎችን ለመደምሰስ ህዝቡ ይተባበረን ሲሉ ጄኔራሉ አነጋጋሪ ጥሪ ሲያቀርቡ፣ ኮሎኔል ደመቀ ዘውዱ በበኩላቸው ሊወሩን እየተዘጋጁ ነው፣ እንዘጋጅ ሲሉ ተመሳሳይ ክተት መሳይ ጥሪ አሰምተዋል። ወገንተኝነት በታየበት መልኩ በዛሬው የብልጽግና ፓርቲ ቅስቀሳ ላይ የታዩት ጄኔራል መሐመድ የፋኖ አባላት ጉድጓድ ገብተዋል ሲሉ የተሳለቁ ሲሆን አክሽፈነዋል ስላሉት የፋኖ ህልምም በዝርዝር ተናግረዋል። ከወልቃይት ደግሞ ኮሎኔል ደመቀ ለህዝቡና ለተከዜ ዘብ ማስጠንቀቂያ አስተላልፈዋል። በስፋት እንቃኘዋለን። ባለፉት 2 ቀናት ከፍተኛ ቁጥር ያለው ወታደራዊ ተሽከርካሪ በባድመ በኩል ወደ ትግራይ እየገባ መሆኑ ተሰማ። የጦር መሳሪያና ወታደሮችን የጫኑ ናቸው የተባሉ ወታደራዊ ኮንቮዮች መነሻቸውን ከኤርትራ እንዳደረጉ ታውቋል። በሌላ በኩል በትግራይ ዋና ዋና ከተሞች መጠነ ሰፊ ወታደራዊ አፈሳ እየተደረገ ነው፣ እነግራቸዋለን። ህወሓት ከሻዕቢያ ጋር የጀመረው ግንኙነት የአዲስ አበባ መንግስት ኤርትራ ላይ ዘመቻ እንዲከፍት ምክንያት ይሆነዋል ሲሉ የክራይሲስ ግሩፕ ከፍተኛ አማካሪ አስጠነቀቁ። ይህን ተከትሎ ኢሳያስ ከህወሓት ጋር የጀመሩትን ግንኙነት ሊያጤኑበት ይችላሉ በማለት ተደምጠዋል። እንደ ተንታኙ ገለጻ የህወሓት አካሄድ በአዲስ አበባና አስመራ መሃል ጦርነት ሊቀሰቅስ የሚችል ነው። በዝርዝር እናስደምጣቸዋለን። የተፈራው እሳት ፈነዳ። አሜሪካ ኢራንን በሚሳኤልና ቦምብ ደበደበች። መካከለኛው ምስራቅ ሲኦልን እየመሰለ ነው። ኢራን አስከፊ የበቀል ጥቃት እንደምትሰነዝር እየዛተች ነው። በሌላ በኩል እስራኤል በ22 ድሮኖችና ሚሳኤሎች መደብደቧ ሲሰማ ኔታንያሁ ጦራቸው ያለ የሌላ ኃይሉን ተጠቅሞ እንዲዋጋ አዘዋል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች፣ አንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከወልቃይት እስከ ጎጃም ጉድ ተሰማ። ለህዝቡ ጥሪ ተላለፈ። ተዘጋጁ ተባለ። የፋኖ ኃይሎችን ለመደምሰስ ህዝቡ ይተባበረን ሲሉ ጄኔራሉ አነጋጋሪ ጥሪ ሲያቀርቡ፣ ኮሎኔል ደመቀ ዘውዱ በበኩላቸው ሊወሩን እየተዘጋጁ ነው፣ እንዘጋጅ ሲሉ ተመሳሳይ ክተት መሳይ ጥሪ አሰምተዋል። ወገንተኝነት በታየበት መልኩ በዛሬው የብልጽግና ፓርቲ ቅስቀሳ ላይ የታዩት ጄኔራል መሐመድ የፋኖ አባላት ጉድጓድ ገብተዋል ሲሉ የተሳለቁ ሲሆን አክሽፈነዋል ስላሉት የፋኖ ህልምም በዝርዝር ተናግረዋል። ከወልቃይት ደግሞ ኮሎኔል ደመቀ ለህዝቡና ለተከዜ ዘብ ማስጠንቀቂያ አስተላልፈዋል። የአማራ ክልል በዛሬው ዕለት የተለያዩ ተቃራኒ ክስተቶችን ሲያስተናግድ ውሏል። ተመስገን ጥሩነህና ረጋ ከበደ ለህልውናችሁና ለልማታችሁ እኛን መምረጥ አለባችሁ በሚል ቅስቀሳ በሰላማዊ ሰልፍ ሲቀሰቅሱ ነው የዋሉት። ባህር ዳርን ጨምሮ በተለያዩ ከተሞች ብልጽግና የምርጫ ቅስቀሳ ሰልፍ ሲያደርግ የዋለ ሲሆን፣ በአንጻሩ በአንዳንድ አካባቢዎች የደፈጣ ጥቃቶችና የተኩስ ልውጦች ተመስግበዋል። በተጨማሪም የክልሉን ወታደራዊ ግጭት በተመለከተ ጄኔራሎች የሚመሩት ስብሰባዎችም ክልሉ ካስተናገዳቸው ሁነቶች መሃል በአበይት የሚጠቀስ ነው። በአማራ ክልል በቀጠለው ወታደራዊ ግጭት በመከላከያ መኮንኖች በኩል የሚሰጠው ማብራሪያ ቀጥሏል። የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ የሚመሩት እዝ በተሰማራበት የጎጃም ቀጠና ያለውን አሁናዊ ሁኔታ በተመለከተ በትናንትናው ዕለት ዝርዝር ማብራሪያ ሰጥተዋል። ጄኔራሉ ጽንፈኛ በማለት የጠሩትን የፋኖን ቡድን አሁናዊ ሁኔታ በየጉድጓዱ ተደብቆ አለው ለማለት ብቻ ብቅ ጥልቅ እያለ የሚገኝ ሲሉ ነው የሚገልጹት። በሰሜን ጎጃም፣ በምዕራብ ጎጃም፣ ባዊና በደቡብ ጎንደር ዞኖች ጠላት ባሉት ኃይል ላይ ጠንካራ ምት አሳረፍንባቸው የሚሉት ጄኔራሉ ተላላኪ ጽንፈኛው ከታሪካዊ ጠላቶቻችን ጋር ወግኖ ቢፍጨረጨርም በልማት ወዳዱ ህብረተሰብና በጸጥታ ኃይላችን መስዋዕትነት ዓላማው ከሽፎበታል ሲሉ አብራርተዋል። የታሪካዊ ጠላቶች ተላላኪ ያሉትን ኃይል ከተደበቀበት አውጥቶ ለመደምሰስ ህዝቡ ጥቆማ በመስጠት ኃላፊነቱን ይወጣ በማለትም ጥሪ አቀርበዋል። ህዝቡ መከላከያ ሰራዊት ላይ የነበረው የተዛባ አመለካከት ተወግዷል የሚሉት ደግሞ በስብሰባው ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ አሉ ናቸው። ህብረተሰቡም በሰራዊታችን ላይ የነበረውን የተዛባ አመለካከት አስወግዶ የጽንፈኛው ፕሮፓጋንዳ ሳይበግረው ልማቱን እያስቀጠለ ይገኛል ሲሉ ነው ዶክተር ድረስ የተናገሩት።
የተናገሩት። ከጎጃም ቀጠና ጀነራል መሐመድ ለህዝቡ ፋኖን ከተደበቀበት አሳደን ለመደምሰስ ጥቆማ ስጡን የሚል ጥሪ ሲያሰሙ፣ ከወልቃይት ደግሞ ኮሎኔል ደመቀ ስጋት በቀላቀለው ድምፅ ሊወሩን ተዘጋጅተውብናል የሚል ንግግር አቅርበዋል። ኮሎኔሉ ይህንን ያሉት ትናንት ባለሀብቶችን ሰብስበው ባደረጉት ንግግር ነው። ኮሎኔል ደመቀ በስብሰባው ላይ ለባለሀብቶች በሰጡት መምሪያ ወልቃይትን ለመውረር የሚመጣን ማንኛውም የጠላት ኃይል በጋራ መታገልና በትጥቅ በማገዝ ከጸጥታ አካላት ጎን መቆም አለባችሁ ሲሉ አሳስበዋል። ኮሎኔሉ ወልቃይትን ለመውረር ተዘጋጅቷል ያሉትን ኃይል በስም ባይጠቅሱም አሁን ካለው ነባራዊ ሁኔታ አንጻር ህወሓት እያሉ መሆኑ ይገምታል። ከፌዴራል መንግስት ጋር ግንኙነቱን የበጠሰው ህወሓት በአሁኑ ወቅት ወልቃይትን ወደ ትግራይ ለማስመለስ በሚል ወታደራዊ ዝግጅት እያደረገ ነው። ምንም እንኳን እነ ኮሎኔል ደመቀ ሊወረን እየተዘጋጀ ነው ያሉት ጠላት ወደ ህወሓት የሚያመዝን ቢሆንም የውስጥ ባንዳ ያሏቸውን ኃይሎችንም በተባባሪነት ወንጅለዋል። ህዝቡን ለመከፋፈልና የጠላትን ሴራ ለማስፈጸም የሚንቀሳቀስ የውስጥ ባንዳዎችን የውጭ ጠላቶች ተላላኪ ኃይሎች አሉ ሲሉ ተናግረዋል። ባለፉት 2 ቀናት ከፍተኛ ቁጥር ያለው ወታደራዊ ተሽከርካሪ በባድመ በኩል ወደ ትግራይ እየገባ መሆኑ ተሰማ። የጦር መሳሪያና ወታደሮችን የጫኑ ናቸው የተባሉ ወታደራዊ ኮንቮዮች መነሻቸውን ከኤርትራ እንዳደረጉ ታውቋል። በሌላ በኩል በትግራይ ዋና ዋና ከተሞች መጠነ ሰፊ ወታደራዊ አፈሳ እየተደረገ ነው። ከፍተኛ ቁጥር ያለው ኃይሉን ወደ ራያ ግንባር ያስገባው ህወሓት በዛላምበሳ አቅጣጫ በሌሊት የጦር መሳሪያ እያስገባ መሆኑ ተሰምቷል። ባለፉት 2 ቀናት መነሻቸውን ኤርትራ ያደረጉ 40 ገደማ የጦር መሳሪያ የጫኑ ከባድ ተሽከርካሪዎች በዛላምበሳ ድንበር በኩል ወደ ትግራይ ገብተዋል። እነዚህ ተሽከርካሪዎች ወደ መሃል ትግራይ ዘልቀዋል ተብሏል። ከኤርትራ የገባው የጦር መሳሪያ በከፍተኛ ጥበቃ ወደ ተለያዩ የትግራይ ወረዳዎችና ወደ ግንባር እየተሰራጨ መሆኑን መረጃዎች አመላክታሉ። ወደ ግንባር የተጓጓዘው የጦር መሳሪያዎች ሙሉ በሙሉ በሸራ የተሸፈኑ ቢሆንም የጫኑት የጦር መሳሪያ መሆኑን ለጉዳዩ ቅርበት ያላቸው ምንጮች እየገለጹ ነው። የህወሓትን እንቅስቃሴ እግር በእግር የሚከታተሉ አካላት እንደሚሉት ከሆነ ከኤርትራ ተጭኖ የገባው የጦር መሳሪያ በከፍተኛ ፍጥነት ለታጣቂዎች እየደረሰ ነው። ህወሓት የጦር መሳሪያ ያስገባ መሆኑን ጠቅላይ ሚኒስትሩን ጨምሮ የፌዴራል ባለስልጣናትና ጀነራሎች በተደጋጋሚ መግለጻቸው ይታወሳል። ይሁን እንጂ የፌዴራል መንግስት ህወሓት ተቆጣጥሮ ከውጭ ኃይሎች ጋር መገናኛ ያደረገውን ድንበር ለመቆጣጠር የወሰደው እርምጃ የለም። ቡድኑ ከዚህ በተጨማሪ ከሰሞኑ በከፍተኛ መጠን ወጣቶችን ለግዳጅ እያፈሰ ነው ተብሏል። ከዚህ ቀደም ወጣቶች ከትግራይ እንዳይወጡ መንገድ የዘጋ ሲሆን አሁን ደግሞ በተለያዩ አካባቢዎች አፍሳውን አጠናክሮ መቀጠሉ ተነግሯል። ታጣቂዎች በተለያዩ የትግራይ አካባቢዎች ወጣቶችን በግዳጅ እያፈሱ ሲወስዱ የሚያሳዩ ተንቀሳቃሽ ምስሎች ወጥተዋል። ባለፉት ቀናት የተባባሰው የወጣቶች አፍሳ ህወሓት ውጊያ ለመክፈት የሚያደርገው ዝግጅት አካል ተደርጎ የተወሰደ ሲሆን በክልሉ ከፍተኛ ስጋትም ፈጥሯል። ህወሓት ከሻዕቢያ ጋር የጀመረው ግንኙነት የአዲስ አበባው መንግስት ኤርትራ ላይ ዘመቻ እንዲከፍት ምክንያት ይሆናል ሲሉ የክራይሲስ ግሩፕ ከፍተኛ አማካሪ አስጠነቀቁ። ይህን ተከትሎ ኢሳያስ ከህወሓት ጋር የጀመሩትን ግንኙነት ሊያጤኑበት ይችላሉ በማለት ተደምጠዋል። እንደ ተንታኙ ገለጻ የህወሓት አካሄድ በአዲስ አበባና አስመራ መሃል ጦርነት ሊቀሰቅስ የሚችል ነው። በፕሪቶሪያ የሰላም ስምምነት መሰረት የተመሰረተው የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ወር መጨረሻ ከፈረሰ ወዲህ አካባቢው የዳግም ጦርነት ስጋት ሰፍኗል። በደብረ ጽዮን የሚመራው ህወሓት የሰላም ስምምነቱን በማፍረስ የራሱን መንግስት መስርቶና ከፌዴራል መንግስቱ ጋር ግንኙነቱን አቋርጦ እንዴት መቀጠል እንደሚቻል ግልጽ አይደለም። ሆኖም ከፌዴራል መንግስቱ ጋር በማበር ወቅተውኛል፣ የዘር ማጥፋት ወንጀልም ፈጽመውብኛል ከሚላቸው የኤርትራ መንግስትና የፋኖ ኃይሎች ጋር ትብብር መፍጠሩ በሰፊው እየተነገረ ነው። ይህ አዲስ የኃይል አስተላለፍና የፖለቲካ ሰጣ ገባ ግን ቀድሞውንም ልዩነታቸውን ለመፍታት ከውይይት ይልቅ ጠበንጃ ማንሳትን የሚመርጡትን የኢትዮጵያ ኃይሎች ወደ ዳግም ጦርነት እንዳያስገባና ህዝቡንም ለተደጋጋሚ ችግር እንዳይዳረግ ብዙዎችን አስክቷል። በዚህ ጉዳይ ላይ የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ምክትል ዳይሬክተር የሆኑት ሚስተር ማግነስ ለጀርመን ድምፅ አስተያየታቸውን አጋርተዋል። የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ አንድ አይነት ግንኙነት መፍጠራቸው ግልጽ ነው። የኤርትራ መንግስት እስከ 2015 ዓ.ም ድረስ ከኢትዮጵያ መንግስት ጎን ሆኖ
የተዋጋ ቢሆንም አሁንም ግን ከህወሓት ጋር ለመስራት የፈለገ ይመስላል። ግን ግልጽ ያልሆነው ህዝባዊ ወያኔ ሓርነት ትግራይ ከኢትዮጵያ መንግስት ጋር ወደ ጦርነት ቢገባ የኤርትራ ጦር ከጎኑ ይሰለፋል ወይ የሚለው ነው ብለዋል። እንደ ሚስተር ማግነስ አስተያየት የኤርትራ መንግስት ትግራይ ውስጥ በመግባት ከህዝባዊ ወያኔ ጋር መሰለፉ የአዲስ አበባውን መንግስት ኤርትራ ላይ ዘመቻ እንዲከፍት ምክንያት ሊሆነው ስለሚችል ፕሬዝዳንት ኢሳያስ በጥንቃቄ የሚያስቡበት ነው የሚሆነው ብለዋል። ሌላው ሚስተር ማግነስ ያነሱት የፋኖና ህወሓት ኃይሎችን ጥምረት በተመለከተ ነው። በአማራና ትግራይ ክልሎች የይገባኛል ጥያቄ በሚነሳባቸው አካባቢዎች ምክንያት ከፍተኛ ቅራኔ ውስጥ ናቸው የሚባሉት የፋኖና የህወሓት ቡድኖች ዛሬ በፌዴራል መንግስቱ አንጻር አንድ ላይ የቆሙ ይመስላሉ የሚሉት ሚስተር ማግነስ የአማራ ፋኖ ኃይሎች የተለያዩ መሆናቸውንና አንዳንዶቹም አወዛጋቢ ቦታዎችን አያውቋቸውም፣ ለጥያቄዎቹም ትኩረት የሚሰጡ አይደሉም ብለዋል። የክራይሲስ ግሩፕ ኃላፊው አክለውም የደብረ ጽዮን አንጃ ከሱዳን ጋር ስላለው ግንኙነትም አንስተዋል። የሱዳን መንግስት ለህዝባዊ ወያኔ ሓርነት ትግራይ የሚሰጠው እርዳታ የሚባለውን ያህል ባይሆንም በሁለቱ መካከል የቆየ ግንኙነት ያለ መሆኑንና በአሁኑ ወቅትም በርካታ የትግራይ ኃይሎች በሱዳን እንደሚገኙ የፋኖና የኦሮሞ ነጻነት ግንባር የፖለቲካ ማሳለጫ በመሆን ግን እንደሚረዳም የታወቀ ነው ብለዋል። የተፈራው እሳት ፈነዳ። አሜሪካ ኢራንን በሚሳኤልና ቦምብ ደበደበች። መካከለኛው ምስራቅ ሲኦልን እየመሰለ ነው። ኢራን አስከፊ በቀል ጥቃት እንደምትሰነዝር እየዛተች ነው። በሌላ በኩል እስራኤል በ22 ድሮኖችና ሚሳኤሎች መደብደቧ ሲሰማ ኔታንያሁ ጦራቸው ያለ የሌለ ኃይሉን ተጠቅሞ እንዲዋጋ አዘዋል። አሜሪካ ኢራን ላይ ዘመቻ ከፍታለች። ጦርነቱ ተጀምሯል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። ዓላማውም በኢራን ኃይሎች ስጋት የተጋረጠባቸውን ወታደሮቻችንን መከላከል ነው ብሏል። የማዕከላዊ እዙ ቃል አቀባይ ካፒቴን ቲም ሃውክኒስ የአሜሪካ ጦር በተኩስ አቁም መሰረት ቢታቀብም ወታደሮችን ይከላከላል ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጊ ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርብ ጊዜ እንደማይደረስ መግለጻቸው ይታወሳል። የአሜሪካ ማዕከላዊ እዝ ቃል አቀባይ እንደተናገሩት እንደ አዲስ የተከፈተው ጥቃት የተፈጸመው በደቡባዊ የኢራን ግዛት የምትገኘው ባንዳር አባስ የወደብ ከተማ ላይ ነው። የወደብ ከተማዋ በሆርሙዝ ወሽመጥ የሚገኘው የኢራን ባህር ኃይል መቀመጫ መሆኗን የኒውዮርክ ታይምስ ዘገባ ይጠቁማል። የኢራን ብሔራዊ ጣቢያ እንደዘገበው የከተማዋ ባለስልጣናት ፍንዳታ መስማታቸውን ተከትሎ ምርመራ ማካሄድ ጀምረዋል። ኢራን ከአሜሪካ ለተከፈተባት ጥቃት እስካሁን ምላሽ አልሰጠችም። የአሁኑ ጥቃት በሁለቱ ሀገራት የሰላም ድርድር ላይ ምን ጫና እንደሚያሳድርም ግልጽ አይደለም። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ አሁንም ቢሆን ስምምነት ላይ መድረስ ይቻላል ብለዋል። በሌላ በኩል እስራኤልም በሄዝቦላ እየተደበደበች ሲሆን ከባድ የአጸፋ ጥቃት እየፈጸመች ነው። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች ሀገሪቱ ክፍሎች ላይ ጥቃት በመክፈት ሄዝቦላን እየመታ መሆኑን ገልጿል። ሄዝቦላ በበኩሉ የእስራኤል ወታደሮች፣ ታንኮች፣ የጦር ሰፈሮች፣ ህንፃዎችና ሌሎች ስፍራዎችን ኢላማ ያደረጉ 22 የድሮንና የሮኬት ጥቃቶችን በመፈጸም አጸፋውን መመለሱን አስታውቋል። ሊባኖስና እስራኤል በዚህ ወር መጀመሪያ የደረሱበትን ተኩስ አቁም በ45 ቀናት ለማራዘም ስምምነት ቢፈጽሙም ውጊያው ቀጥሏል። ኔታንያሁ ሰኞ ምሽት በቪዲዮ ባስተላለፉት መልእክት እስራኤል ከሄዝቦላ ጋር ጦርነት ላይ እንደሆነች ተናግረዋል። ሰራዊቱ አድቃቂ ምት እንዲፈጸም ማዘዛቸውንም ገልጸዋል። ጠቅላይ ሚኒስትሩ እስራኤል በከፈተችው ወታደሮች ዘመቻ ከ600 በላይ አሸባሪዎች መገደላቸውንም ተናግረዋል። አሁን ከኛ የሚጠበቀው ጥቃቱን ማጠናከርና ጥንካሬውን ይበልጥ መጨመር ነው ሲሉም ተደምጠዋል። ቤላል ሲሞትሪችና ኢታማር ቤን ጊቪር የተባሉት ሁለት ቀኝ አክራሪ የእስራኤል ሚኒስትሮች ሊባኖስ ውስጥ የሚካሄደውን ጨምሮ የጦር ወታደሮች ዘመቻ እንዲስፋፋ ጠይቀዋል። ሰኞ ዕለት ድሮኖችና ሮኬቶችን በመጠቀም በደቡብ ሊባኖስ እንዲሁም በሰሜን እስራኤል የሚገኙ ስፍራዎችን ማጥቃቱን የገለጸው ሄዝቦላ እርምጃውን የወሰደው በእስራኤል የተኩስ አቁም ጥሰት ምክንያት እንደሆነ ተናግሯል።